ለመለያየት የተገደዱ የልጅነት ጓደኛሞች ከ5 ዓመታት በኋላ ሲገናኙ ቀጠሯቸው በቀብር ስነ ስርዓት ላይ ይሆናል ብለው አልጠበቁም። እሷ በፍቅር አታምንም፣ እሱ ግን ህይወቱን በሙሉ ሲጠብቃት ኖሯል። በፍቅር አጋጣሚዎች በክህደትና በንስሐ የተሞላው የኤማና የአዳም ያልተቋጨ የፍቅር እንቆቅልሽ ዛሬ እስከ መጨረሻው እናየዋለን። በታሪካችን መጀመሪያ ላይ ኤማና አዳምን እናገኛቸዋለን። እነዚህ ሁለት ነፍሳት እጅግ በጣም የሚቀራረቡ የልጅነት ጓደኛሞች ነበሩ። ነገር ግን አንድ ቀን የአዳም ዓለም በድንገት ተገለባበጠ። የወላጆቹ ጋብቻ በፍች በማለቁ ምክንያት ከተማውን ጥሎ እንዲሄድ ተገደደ። በዚህም አዳም የሚወዳትን አብሮ አደግ ጓደኛውን ሊለያት ግድ ሆነ። አዳምም ኤማን መለየት ከብዶት በፊቷ ስቅስቅ ብሎ ያለቅሳል። ኤማም እንደ እውነተኛ ጓደኛ አጠገቡ ቆማ ስታጽናናው እንዲህ አለችው፣ አይዞህ አዳም፣ ስናድግ የግድ እንደገና እንገናኛለን። ይቺ ቃልም በልጅነት ልባቸው ውስጥ የተተከለች የተስፋ ዘር ነበረች። ጊዜያት ነጎዱ። 5 ዓመታት አለፉ። ኤማ አሁን የኮሌጅ ተማሪ ሆናለች። በአንድ የኮሌጅ የፍሬሸር ፓርቲ ላይ ሳለች አይኗን በአንድ ወጣት ላይ ታሳርፋለች። ልጁም አዳምን ይመስላል። ነገር ግን ዓመታት አዳምን ስለቀየሩት ወዲያውኑ ልታውቀው አልቻለችም። አዳም ግን ገና እንዳየት ነበር ያወቃት። አዎ እሷ ናት፣ ኤማ ነች አለ። በአይኖቻቸው ተነጋገሩ፣ ተቀራርበውም ተዋወቁ። በዚያው ሰዓት ኤማ በቀጣይ ቀን አብሯት ወደ አንድ ቦታ እንዲሄድ ጠየቀችው። አዳምም በደስታ እሺ አለ። በማግስቱ አዳምም ልቡ በደስታ እየመታ መጣ። ምናልባትም ኤማ ለራት ወይንም ለቆንጆ ዴቲንግ የምትወስደው መስሎት ነበር። ነገር ግን ኤማ ይዛው የሄደችው ወደ አያቷ የቀብር ስፍራ ነበር። እናቷም ሲያቸው ፍቅረኛሞች ይመስሏቸዋል። ነገር ግን ኤማ በመካከላቸው ምንም እንደሌለ ትናገራለች። አዳምም በድንጋጤ በዝምታ ቆመ። ምክንያቱም እሱ ከልጅነት ጀምሮ ኤማን ይወዳታል። እሷ ግን ለፍቅርና ለእንዲህ አይነት ግንኙነቶች ጊዜና እምነት የላትም። አዳምም ይለያት ሲል ስልኳን ይጠይቃታል። ኤማ ግን ሩቅ ቦታ ስለመሄድ ምናልባትም ዳግም አንገናኝም ብለው ተሰናበተችው። አዳምም በከባድ ሐዘን ዝም ብሎ ሄደ። ከአንድ ዓመት በኋላ ግን በገበያ ቦታ በድንገት ተገናኙ። አዳም አሁን ብቻውን አይደለም፣ የሴት ጓደኛ ይዟል። ኤማ ሲያያት አሜሪካ ሄደሻል ብዬ ነበር፣ እዚህ ምን ታደርጊያለሽ ሲል ይጠይቃታል። እሷም እዚሁ ሆስፒታል ውስጥ ዶክተር መሆኗን ነገረችው። በዚህ አጋጣሚም በገንዛ ፈቃዷ ስልኳን ሰጥተው ትለያለች። በሌላ በኩል አዳም አሁን የተሳካለት የፊልም ታሪክ ጸሐፊ ሆኗል። በፍቅሩ ሱስ ያበደችው ሉሲ የምትባል ልጅ ሁልጊዜ ጥላ ሆና ትከተለዋለች። ነገር ግን አዳም አሁንም ልቡ ያለው ኤማ ጋር ስለሆነ ለሉሲ ግድ አይሰጠውም። የአዳምም አባት የፊልም ዳይሬክተር ናቸው። አንድ ቀን አባቱ ምክር ሊሰጡት ሲሞክሩ ከአባቱ ክፍል ውስጥ የወጣችው ሴት አዳምን ክፉኛ አስደነገጠችው። ሴቷም የአዳም የፍቅር ጓደኛው ነበረች። አባቱ እኛ እንዋደዳለን ብሎ ሲነግሩት ሁኔታው እጅግ አስቆጣው። ራሱን መቆጣጠር አቅቶትም አባቱን በቦክስ መቶት ጥሎት ሄደ። አዳምም በደረሰበት ክህደት ተሰብሮ በጣም ሰክሮ መንገድ ላይ ይወድቃል። በማግስቱ ሲነቃ ራሱን ያገኘው በአንዲት ሴት ቤት ውስጥ ነበር። የሚገርመው ደግሞ ያ ቤት በፍቅር ያበደላት የኤማ ቤት ነበር። ኤማ አዳምን ወደ ክፍሉ ወስዳ በሌሊት ሰክሮ ሲያደርገው የነበረውን አስቂኝና አሳፋሪ ድርጊት ልብሱን አውልቆ መደነሱንም ነገረችው። አዳምም ስለ አባቱና ስለ ሴት ጓደኛው ክህደት ሲነግራት ኤማ አጠገቡ ተቀመጠች። ያኔ ግን ስሜታቸውን መቆጣጠር አልቻሉም፣ ተሳሳሙ። በዚያው ምሽትም ገና በልጅነት ፍቅሯ ሲሰቃይ ለነበረው አዳም ሰርግና ምላሽ ሆነለት። አዳምም የፍቅር ሔዋኑን ስሜት በተሞላበት ትዕይንት አልጋው ላይ ዘረራት። በዛች ምሽትም የፍቅር ስሜታቸውን በደስታ አጣጣሙ። አዳም አሁን በጣም ደስተኛ ነው። ኤማንን ዳግም ያገኛት መሰለው። እኛ በመያዝን ሆስፒታል ድረስ ሄዶ አስገረማት። ኤማ ግን በሁኔታው ደንግጣ ለምን እዚህ መጣ ስትለው እሱም በምላሹ ስላልደወልሽልኝ ናፍቀሽ ነው ይላታል።
በዛው ምሽት ግን ደግማ ወደ ቤቷ ጠራችውና እንደገና ተገናኙ። አዳምም ግንኙነታቸው ወደ ፍቅር እንዲቀየር ቢጠይቃትም የኤማ መልስ ግን አሁንም ያው ነበር። እኔ በፍቅር ግንኙነት ላይ ምንም አይነት እምነት የለኝም ትለዋለች። ነገር ግን ኤማ የአዳምን የፍቅር ጥያቄ ውድቅ ካደረገች በኋላ አንድ አስገራሚ ሐሳብ አቀረበች። እሷ የምትፈልገው ቀኑን ሙሉ ስራዋን ሰርታ ስትመለስ በምሽት ብቻ አብሯት የሚሆን ምንም አይነት ፍቅርና ቁርኝት የሌለው የወሲብ ግንኙነት ብቻ ማድረግ፣ መቼም ቢሆን እርስ በርስ አለመወሻሸት፣ በድንገተኛ አደጋ ጊዜ የሚደወል የአደጋ ተጠሪ ተደርጎ አለመመዝገብ የሚሉ ህጎች እንዳላት ትነግረዋለች። ቢሆንም ግን አዳም ከልቡ ይወዳት ስለነበር አንድ ቀን ግን ልቧን አሸንፋለሁ በሚል ተስፋ በዚህ ግራ በሚያጋባ ስምምነት ተስማማ። ከዚያን ጊዜ ጀምሮ በፈለጉት ጊዜ ይገናኛሉ፣ አብረው ያድራሉ፣ ግን ጠዋት ሲነቁ እንደ ባዳ ይለያያሉ። አንድ ቀንም ኤማ ታማ ስራ አቋርጣ ቤት ውስጥ ርፈት ታደርጋለች። አዳምም እንደተለመደው በጭንቀት ኬክ ይዞላት ይመጣል። እርሷ ግን እንዲህ አይነት እንክብካቤ በፍጹም አትወድም። ቢሆንም ግን አዳም በፍቅር ተንበርኮ ይንከባከባታል። በጠዋቱ ግን ኤማ ልቡን በሐዘን ሰበረችው። ለተወሰነ ጊዜ ይህንን ግንኙነት ብናቆመው ይሻላል፣ አንተ ደግሞ ከፈለክ ከሌላ ሴት ጋር ማደር ትችላለህ። የምትመኘው እውነተኛ ፍቅር ሊሳካ አይችልም ማለቱ። አዳምም በሐዘን ተሰብሮ ዝም ብሎ ወጥቶ ሄደ። አዳም ለቀናት ከኤማ ተሰወረ። በአንድ ምሽት ኤማ በአንድ ፓርቲ ላይ ሳለች አዳም ከሁለት ቆንጆ ሴቶች ጋር ሆኖ በሶሻል ሚዲያ ፎቶ ሲለጥፍ ተመለከተች። ኤማም ከዚህ በፊት ተሰምቷት የማያውቀው የቅናት ስሜት ወረራት። በጣም ሰክራ ወደ አዳም ቤት አመራች። አዳም በሩ ሲከፍት ኤማ በጩኸትና በስድብ አብረውት የነበሩትን ሴቶች በሙሉ አባረረች። በዛው ምሽትም ስሜታቸው አይሎ እንደገና አብረው አደሩ። በማግስቱ አዳምም በቫላንታይን ቀን ዴቲንግ እንዲወጡ ለመናት። ኤማ ባትፈልግም በልመናው ተስማማች። ወደ አንድ ትልቅ የመዝናኛ ፓርክ ሄደውም አብረው ተጫወቱ። አዳምም ለኤማ ያለውን ጥልቅ ፍቅር በድጋሚ ገለጸላት። ኤማ ግን ይሄ ለኔ አይሆንም፣ ወደ ቤቴ መልሰኝ ብላ ነገሩን አበላሸችው። አዳምም ሆስፒታል በር ላይ ጥሏት ሄደ። ወራት አለፉ። አዳም ኤማን ለመርሳት ወስኖ ወደ ስራው ተመለሰ። በጓደኞቹ ምክርም ሉሲን ለፍቅር ቀጠሮ ጠየቃት። ኤማ የእህቷ ሰርግ ላይ ሆና በጣም ታዝናለች። እህቷም ነገሩ አስጨንቋት ምን ሆነሻል ስትላት አዳምን መርሳት አልቻልኩም፣ ሳልወደው አልቀረሁም ብላ ነገረቻት። እህቷም በፍጥነት እንድትደውልለት አበረታታቻት። አዳም ስልኩን ቢያነሳም አሁን በጣም ርቄያለሁ ብሎ ስልኩን ዘጋባት። ኤማ ግን ተስፋ ሳትቆርጥ ወደ አዳም ቤት ሄደች። አዳምም ከሉሲ ጋር ሆኖ ሲመጣ ኤማ ስታየው ልቧ በሐዘን ተሰብሮ እያለቀሰች ሄደች። አዳም ከሉሲ ጋር የጠበቀ የፍቅር ግንኙነት ሊያደርጉ ሲሉ ስልክ ተደወለ። ከአባቱ ጋር የነበረችው የቀድሞ ፍቅረኛው አባቱ በድንገት የልብ ድካም አጋጥሟቸው ሆስፒታል መሆናቸውን ነገረችው። አዳምም ሉሲን ይቅርታ ጠይቆ ወደ ሆስፒታል ይሮጣል። አባቱም ተርፈዋል። ሲናቁም የጠየቁት ስለ ኤማ ነበር። አዳምም ምን እንደሚል ግራ ገባው። አባቱ ግን የልጃቸውን ፊት አይተው ሁኔታውን ተረዱ። ከኤማ ጋር መለያየቱን ወዲያው አወቁ። ነገር ግን አባቱ አዳምን አጥብቀው ይመክሩታል። አዳም ከሷ መራቅ የለብህም፣ አንተ ገና ከልጅነት ጀምሮ ስትጠብቀው የነበረው ይህ ቀን አይደለም እንዴ? አንድ ቀንም እንደምትወድህ ታምን አልነበር አሉት። ይህ የአባቱ ንግግር በአዳም ውስጥ ተኝቶ የነበረውን ተስፋ ቀሰቀሰው። አዳምም ወዲያውኑ ከሆስፒታል ወጥቶ ለኤማ ደወልላት። በቁርጠኝነትም እንዲህ አላት፣ አሁን ባለውበት ቦታ በ3 ደቂቃ ውስጥ ካልመጣሽ ለዘላለም ትቼሽ እሄዳለሁ አላት። ቢሆንም ግን አዳም አያውቅም እንጂ ኤማ ቀድሞውኑም ወደሱ እየመጣች ነበር። ምክንያቱ ደግሞ የምትሰራው እዚህ ሆስፒታል ውስጥ ነበር። በመጨረሻም ሁለቱም የልጅነት ጓደኛሞች ፊት ለፊት ተገናኙ። ኤማም ከእሱ ውጭ መኖር እንደማትችልና በእውነትም እንደወደደችው ትናዘዛለች። አዳምም በተመሳሳይ ስሜቱን ይገልጽላታል። ያ ሁሉ መራራቅ፣ ያ ሁሉ ጥርጣሬና ፍርሃት በቅጽበት ጠፋ። ኤማም በመጨረሻ ልቧን
ለፍቅር ከከተች። አዳምም የዓመታት ትዕግስቱ ፍሬ አፈራ። ሁለቱም የቀድሞውን ያለ ፍቅር የሚለውን ስምምነት አፍርሰው እውነተኛ ፍቅረኛሞች በመሆን ታሪኩ በደስታ ይጠናቀቃል። እኛም ለዛሬ ያዝንላችሁ የፊልም ቅኝት እዚህ ጋር በቃ። ሳምንት በሌላ የፊልም ቅኝት እስከምንገናኝ መልካም ሳምንት።